መንፈስ ቅዱስ እጁን አስገብቶ የሚባርከው አስተሳሰብን ብቻ ነው። ብር በቤታቸው መግባቱ መኮነኛ መውደቂያ እንጂ መባረኪያ ወይ በረከትን የሚገልጽ አልሆነም ማለት ነው። መባረክ አንዴ ነው ወዳጆች። ምን ማለት ነው አንዴ? ልጅ አለኝ ማለት መባረክ እንዳልሆነ የሚገልጸው አንዱ ምሳሌ እሱ ነው። መባረክ ማለት ከመሙላት በኋላ ያለ ጆርኒ ማለት ነው። ኤቭሪ ቻሌንጆችን ወደ ኦፖርቹኒቲ መቀየር አግባብ ይኖራቸዋል ማለት ነው። ሌላውን እንደ ጀንክ አውጥቶ ይጥለዋል። መባረክ ውስጥ ሜን ካራክተሩ መንፈስ ቅዱስ ስለሆነ ማለት ነው። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮ እና በአዲስ ርዕስ ወደ እናንተ ለመድረስ ከዚህ ተገኝቻለሁ። እንግዲህ ዛሬም እንደወትሮው በአጽንኦትና በአንክሮ እንድትከታተሉኝ እየጋበዝኩኝ ዳይሬክትሊ እንግዲህ ወደ ወጌ እሄዳለሁ። እንግዲህ ይሄኛውም ርዕሰ ጉዳይ ቴሌግራም ላይ አንድ ወዳጃችን ጠይቆ በአንዲት ወዳጃችን ደግሞ ቦልድሊ ኢንፈሳይዝ ተደርጎበት ቢወራበት ጥሩ ነው የሚል ነው። እኔም በተወሰነ መልኩ ሐሳብ ልስጥበት ከሚል ነው። እንግዲህ ወዳጆች ስለ መባረክ ነው ዛሬ የምናወራው። መባረክ ምን ማለት ነው? ብዙዎቻችን ወይ ኮሌክቲቭ ኮንሽስነሱ መባረክን በምን መልክ ያየዋል? እኛስ ወይ ደግሞ እኔስ በምን አይነት መልኩ አየዋለሁ የሚለውን እንግዲህ ያመዛዘን ምን ተነትን ይሆናል። ወጋችንን ተጋበዙልን ለማለት ነው። እንግዲህ ወዳጆች ያው መባረክ ሲባል ምንም ጥያቄ የለውም ህይወታችን ውስጥ በምንፈልጋቸው አይነት ዘውጎች ወይ ደግሞ አውዶች ላይ የመንፈስ ቅዱስ ኢንቮልቭመንት ኖሮት መባረክ ሲችል እንደሆነ በአብዛኞቻችን ጋር ይሄ መረዳት አለ። ነገር ግን የመንፈስ ቅዱስ ኢንቮልቭመንት ወይ ደግሞ ህይወታችን ውስጥ የምንፈልገውን ነገር ወይ ደግሞ ከፍ ስናደርገው የሚያስፈልገንን ነገር የሚባርክልን በእኛ የነጻ ፍቃድ መልክ በምናቀርበው ጥያቄ መሰረት መንፈስ ቅዱስ ይሆናል ማለት ነው። ነገር ግን እዚች ጋር ልናተኩርበት የሚገባው ጉዳይ አለ። ምንም እንኳን መባረክን መንፈስ ቅዱስ የሚሰጥ ቢሆንም በምን ጉዳይ መባረክን ለኛ ይሰጣል የሚለው ላይ አብዛኞቻችን ጋር ያለው መረዳት ትንሽ ልክ አይደለም ብዬ አስባለሁና እንግዲህ ልክ አይደለም ስል ፕራክቲካሊ በምን መልኩ የሚለውን እያወረድን የምናየው ይሁን። ታዲያ ይሄ መንፈስ ቅዱስ ይባርካል ህይወትን፣ ነገር ግን የሚባርከው አስተሳሰብን ብቻ ነው። በአብዛኞቻችን ያው መንፈስ ቅዱስ በልጅ ይባርካል ብለን እናስባለን፣ ወይ ፈጣሪ በሚለው እንያዘው። በብር ይባርካል ብላችሁ የምታስቡ አላችሁ። በትምህርት በተለያዩ ኮንስትሬንቶች የህይወት አካሄዶች ላይ መንፈስ ቅዱስ ይባርካል ብለን እንወስዳለን። ነገር ግን አንድና አንድ መንፈስ ቅዱስ እጁን አስገብቶ የሚባርከው አስተሳሰብን ብቻ ነው። ለምን ካላችሁ እንግዲህ ልጅ ሰጠ ሲባል ወይ ደግሞ የሆኑ አካላቶች ወይ ባልና ሚስቶች ለረጅም ጊዜ ልጅ ለማግኘት ደክመው ዝለው ቢሆን አይነት መልኩ ልጅ አገኙ እንበል። ያኛውን ልጅ በአብዛኛው ሰው ወይ በአካባቢያቸው ያለው ሰው እነሱም ጭምር የተባረኩበት እንደሆነ ነው መረዳት የሚኖራቸው። በጎን ደግሞ በጣም ለብዙ ጊዜ በመሃንነት የቆዩ እህት ወንድሞቻችንን ኮሌክቲቭ ኮንሽስነስ ወይ ደግሞ ሶሳይቲው በምን መልኩ ነው የሚያያቸው? በልጅ አልባረካቸውም ከሚል አይነት ትርጓሜ ነው። ነገር ግን ወዳጆች በልጅ ክርስቶስ አይባርክም ወይ መንፈስ ቅዱስ አይባርክም በእንደዚህ አይነት ኮንስትሬንቶች ውስጥ የለም ስል ከዚህ ቀደም ይችን ነገር ጠቅሻታለሁ። ዛሬ ግን ቦልድሊ ከዚህ ምሳሌ አንጻር ላስረዳ። እንግዲህ ልጅ ተወልዶ ያድጋል። በዛ ሂደት ውስጥ አባት
ልጅን የሚገድልበት አይነት አኳኋን ይኖራል። ልጅም አባቱን ሕይወት ለመንጠቅ የሚያደርገው የተወሰኑ ጉዳዮች ሊኖሩ ይችላሉ። እንግዲህ ያ ማለት ምንም እንኳን ቢያሳድገውም አባት ልጁን የሚገልበት አውዶች አሉ። ልጅ አባትን እንደዛው፣ እናት ልጅን፣ ልጅ እናትን፣ እንዲህ አይነት ብዙ ምሳሌዎችን ከዚህ ቀደም ሰምታችኋል ብዬ አስባለሁ። ታዲያ ልጅ አለኝ ማለት መባረክ እንዳልሆነ የሚገልጸው አንዱ ምሳሌ እሱ ነው። ይህን ስል ምን ማለቴ ነው? መሃንነት አለመባረክ አይደለም። ልጅ ማግኘትም መባረክ አይደለም። መባረክ መሃንነትም ይሁን ልጅ ማግኘትን የምናይበትን መንገድ የሚቀነብብ አስተሳሰብ ነው፣ ወይ ደርዝ የሚያስይዝ ማለት ነው። በጣም ብዙ አሉ ወልደው መውለዳቸውን መንፈስ ቅዱሳዊ ወይ መለኮታዊ ትርጓሜ ሰጥተውት የወለዱት ልጆቻቸው ላይ ኢንቨስት መደረግ ያለበትን ኢንቨስት እያደረጉ በፈጣሪ አግባብ እያሳደጉ ያሉ ማለት ነው። ያ ልጅን አንድ ገዳም የምለው ኮንስትሬንት ነው ማለት ነው። ልጅ ገዳም ነው፣ ገዳም ልጅ ነው። ስለዚህ በዚህ አውድ መሰረት ስንረዳው ልጃችን መባረኪያችን መሆን ይችላል። በምን መልኩ? በልጅነቱ መልኩ አይደለም። እኛ ትዋርድ እሱ ያለን የህይወት ትርጓሜ፣ እሱን በምን አግባብ አሳድገነዋል፣ የተሰጠንን ቻሌንጅ በምን አይነት መልኩ ልናልፍ ተዘጋጅተናልም እያለፍን ነውም ወይ ደግሞ አልፈነዋል የሚለው ተመዝኖ በልጃቸው ተባርከዋል የሚያስብል ትርጉም ይኖረዋል ማለት ነው። በዛውም ልክ መሃንነታቸውም ባለው ልክ አክሰፕት አድርገው ፈጣሪ ለምክንያት ነው ይህንን ያደረገው ብለው ኑሯቸውን መለኮታዊ ሂደት እንዲኖሩ ያደረጉ ወዳጆች በመሃንነታቸው ተባርከዋል የሚል ትርጓሜ ይሰጧል ማለት ነው። ስለዚህ ልጅ መውለድም አለመውለድም መባረክም አለመባረክም አይደለም። መባረክ እዚህ ውስጥ ነው ማለት ነው። ስለዚህ በዛውም ልክ ከዚህ ጋር ተመሳሳይ ምሳሌ ብንወስድ አንዳንድ ሰው በልጅ እንዳልነው ሁሉ በብር ይሄን ሰው ባርኮታል፣ በጣም ሀብታም ነው፣ ዲታ ነው ብለው የሚጠቅሱ ሰዎች አሉ። ነገር ግን ብርንም ቢሆን ኦውን ማድረግ መባረክ ማለት አይደለም። ምክንያቱም የሌላቸው በጽድቅ መንገድ ሲመላለሱ አላቸው ተትረፍርፎላቸዋል ተብለው የሚታሰቡ ወዳጆች በብራቸው ሕይወታቸውን ሲያጡ እናያለን። ቢሊየነር መባላቸው የውድቀታቸው መንስኤ፣ ምልክት፣ ምክንያት ሲሆን እናያለን። ስለዚህ ለነሱ ብር በቤታቸው መግባቱ መኮነኛ መውደቂያ እንጂ መባረኪያ ወይ በረከትን የሚገልጽ አልሆነም ማለት ነው። ስለዚህ መበልጸግ የሚባለው ወይ ደግሞ ወደ ቤታችን ውስጥ ተደላድሎን ይዞ የሚመጣ ነገር ማቴሪያሊስቲክ የሆኑ ማናቸውም ግብአቶች አያስፈልጉም ሳይሆን የበረከት ቁመት የምንሰጣቸው አይደሉም ማለት ነው። ይልቁኑ እኛ ትዋርድ እነሱ ያለን አስተሳሰብ ውስጥ ነው መባረክ የሚያድገው ከልቲቬት የሚደረገው ማለት ነው። ስለዚህ መንፈስ ቅዱስ አርፎ ሊባርከው የሚችለው ኮምፓተብል የሆነው የእኛ ኔቸር አስተሳሰባችን ነው ማለት ነው። አስተሳሰባችን ነው ስል ምን ማለቴ ነው? አስተሳሰብ ከተባረከ ወዳጆች እዚህ ጋር አስተውሉበት። አስተሳሰብ ከተባረከ የተጣመመን ማቃናት ይቻላል። ባልተባረከ አስተሳሰብ ደግሞ የተቃናን ያጣምማል፣ ቀና መንገድን ወደ አዘቅት ወደ ቁልቁለት ያተኮረዋል። ስለዚህ አስተሳሰብ መገንባት እንድንችል ከዜሮ መጀመር ኖርማል እንደሆነ አድርገን እንድንረዳ በማድረግ መውደቅ መነሳት ያለ እንደሆነ፣ መጉደል ኖርማል እንደሆነ፣ ነገ መነሳት እንዳለ ማለት ነው የሚያስረዳን የሚያስገነዝበን የእኛነታችን ክፍል ነው ማለት ነው። ስለዚህ ይህንን በዚህ ሃይላይት አድርገን እንውሰደውና ወደ ቀጣዩ የመባረክ ጽንሰ ሐሳብ ወይ ደግሞ ካራክተር እንሂድ። እንግዲህ ስለ መባረክ በዚህ መልኩ ካወራን መባረክ አንዴ ነው ወዳጆች። ምን ማለት ነው አንዴ? ምን እያልከን ነው ወዳጃችን ልትሉ ትችላላችሁ። መባረክ አንዴ ነው ሲባል ክርስቶስ ወይ መንፈስ ቅዱስ በሕይወታችን ውስጥ ገብቶ አስተሳሰባችንን ከባረከው ድጋሜ መባረክ የሚባል ነገር የለም። ለምንድን ነው የሌለው? ለምንድን ነው የሌለው ወዳጆች?
ምክንያቱም የመንፈስ ቅዱስ ጣልቃ ገብነት አንዴ ከተከወነ በኋላ አለመባረክ የሚባል ነገር የለም። እንግዲህ የምታዩቸው ብልጭ ድርግም የሚሉ የህይወት አካሄዶች ሊኖሩ ይችላሉ። ዛሬ መንፈስ ቅዱስ በቤታቸው ገብቷል፣ ነገ ርቋቸዋል። ይህን ስላጠፉ አሁን ርቋቸዋል፣ ይህን ስላገኙ ቀርቧቸዋል የምትሏቸው ትርጓሜዎች በሶሳይቲ ውስጥ ይኖራሉ። ነገር ግን እሱ ስህተት ነው። ምክንያቱም ከልብ በልብ ንጽህና መልክ ማድረግ የሚገባችሁን ነገር አድርጋችሁ ከሆነ መንፈስ ቅዱስ ጣልቃ ከገባና ህይወታችሁን መስመር ማስያዝ ከቻለበት ቅጽበት ጀምሮ አለመባረክ የሚባለውን አያውቅም ህይወታችሁ። ስለዚህ መባረክ ማለት ስፒሪቹዋል ላይፍ ስታይል ማለት ነው። ስፒሪቹዋል ላይፍ ስታይል ስል ምን ማለቴ ነው? መባረክ ማለት ከመሙላት በኋላ ያለ ጆርኒ ማለት ነው። ገብታችኋል? መባረክ ማለት አሁን ማድረግ ወይ ደግሞ ጎዶሎን መሙላት አይደለም። ኢቨን መባረክ ማለት ከሙላት በኋላ መትረፍ ማለት ነው። ያ ነው መንፈሳዊ ህይወት ማለት። ስለዚህ ለሌላ ሰው መትረፍ በሚለው ልተረጉሙት ትችላላችሁ፣ ወይ ደግሞ በእናንተ ህይወት ውስጥ ከሙላት በኋላ የምታደርጉት ሂደት ማለት ነው፣ መጉደል የሌለበት ማለት ነው። ስለዚህ ይህንን አስተሳሰብ በሚለው ከተረዳችሁት አስተሳሰባችሁ ወደ ምን ፕራክቲካል ይወርዳል? በዚህ ጋር ሀብት በማካበት ሀብት ስላችሁ ብዙ አይነት ሀብት አለ። ለጊዜው ግን ማቴሪያሊስቲክ የሆነውን በዚህ በኩል ልጅ ልትሉት ትችላላችሁ፣ ትዳር ልትሉት ትችላላችሁ፣ ስራ ልትሉት ትችላላችሁ፣ ብዙ ጉዳዮችን መጥቀስ ትችላላችሁ። አፍተር ምን አስተሳሰባችሁ ማለት ነው። ስለዚህ እያንዳንዱ እጃችሁ የምታስገቡበት ነገር ጠቅላላ መባረክ ይኖረዋል ማለት ነው። እያንዳንዱ የህይወት ሂደታችሁ ከመምላት የተረፈ ማለት ነው። ስለዚህ ህይወትን ማጣጣም የሚባለውን ነገር ማድረግ ትጀምራላችሁ። በዚህ ሂደት ታዲያ በምድር ላይ ያላችሁ ቻሌንጅ አይጠፋም ብያለሁ ከዚህ በፊት። ስለዚህ በዛ የመባረክ ሂደት ውስጥ ቻሌንጅ አይገባም ማለት ነው። የተትረፈረፈ ነው ስትል ምን ማለት ነው የሚል ጥያቄ ወደ እናንተ ሊመጣ ይችላል። ይህን ስል ወዳጆች ቻሌንጅ ምን ጊዜም በዚች ምድር ላይ አይጠፋም። ነገር ግን ቻሌንጁን ወደ ኦፖርቹኒቲ የሚቀይር ምን አላችሁ ወዳጆች? አስተሳሰብ ማለት ነው። አስተሳሰባችሁ ተባርኩ አይደል? ስለዚህ ኤቭሪ ቻሌንጆችን ወደ ኦፖርቹኒቲ መቀየር አግባብ ይኖራችኋል ማለት ነው። ብሌም እያደረጋችሁ ራሳችሁንም አካባቢያችሁንም ፈጣሪያችሁንም ብሌም እያደረጋችሁ የምትኖሩበት ህይወት አቁሟል ማለት ነው ያኔ። ስለዚህ ማናቸውም በህይወታችሁ ውስጥ የሚሰነዘሩ ስንዘራዎች ጠቅላላ ዊክን ይሆናሉ። ከእናንተ ምን አንጻር? አስተሳሰብ አንጻር። ከዚህ በፊት ምን ብያለሁ? የሰጪው ኃይል በተቀባዩ ላይ ነው ብያለሁ። ይሄ እዚህ ጋር መምጣት ይችላል። ማንም ሰው ወደ እናንተ ቢወረውር የምትቀበሉበት መንገድ በተባረከ አስተሳሰብ ከሆነ ፊልተርድ እየሆነ የምትፈልጉት ነገር ብቻ ወደ እናንተ ውስጥ እየተቀመጠ ሌላውን እንደ ጀንክ አውጥቶ ይጥለዋል። ስለዚህ አስተሳሰባችሁ ለህይወታችሁ ሺልድ ሆናችሁ ማለት ነው። ስለዚህ መባረክን በሚታይ ይሄ በጣም ሊሚትድ በሆነ አይነት ኮንስትሬንቶች አትለኩት። ምክንያቱም መባረክ ውስጥ ሜን ካራክተሩ መንፈስ ቅዱስ ስለሆነ ማለት ነው። ስለዚህ ወዳጆች መባረክ የሚባለው ምናልባት ሰፊ ርዕስ እንዲሆንና ያልገባችሁ በዚች አጠር ባለች ቪዲዮ ውስጥ ያልገባችሁ ጉዳይ ካለ አሳውቁኝና በዛ መረዳት ላይ ሰፊ ትንታኔ የምሰጥበት ይሆናል። ለጊዜው ግን ዳይሬክትሊ ቴሌግራም ግሩፕ ላይ በተጠየቅኩት መሰረት በተወሰነ መልኩ ይሄንን ነገር ወደ እናንተ አድርሻለሁ። እስከ ቀጣይ ቪዲዮ እና ርዕስ ሰላም ነው።